ሰላም ውድ የኪሩቤል አሃዱ ቤተሰቦች እንዴት ናችሁ? ፐርሰናል ዲቨሎፕመንት ክላስ መውሰድ የምትፈልጉ ሰዎች እዚህ ጋር የሚቀመጥላችሁ ቁጥር ዋትስአፕ ላይ ኮሚኒኬት ማድረግ ትችላላችሁ። ዚስ ዊክንድ በዚህ ቅዳሜና እሁድ ላይ ከከተማ ወጥቼ ነበር ከጓደኞቼ ጋር። ሲምፕል ትሪፕ ነች፣ የቫኬሽን ነገር ፈታ ፈታ ነበረች። ወዝ ናይስ ጌም ተጫወትን፣ ናምን ተዝናናን፣ በላን፣ ጠጣን፣ ዊ ሃድ ፋን ብዙ ሆነን ሰብሰብ ብለን ስለሆነ ሄድ ነው። ወዝ አሜዚንግ ታይም፣ በጣም ደስ የሚል ታይም አሳለፍን። ዘን ሰንደይ ነበረ፣ ማታ ገባን፣ ተኛን። ሰኞ ወደ ስራ ሲባል ከየት ይምጣ ፎከስ ማድረግ አልቻልኩም። አውዝ ኖ ኢንትረስትድ ለመጻፍ ኦር ደግሞ ለማንበብ ኦር ኢቨን ክላይንት ለማግኘት ምንም ነገር የማድረግ ፍላጎቱ የለብኝ። ስትረሱ አለ፣ ማድረግ እንዳለብኝ ይሰማኛል፣ ግን ኢነርጂው የለኝም፣ ሞራሉ የለኝም፣ ፍላጎቱ የለኝም። በዚህ ጋር እንደማድረግ እንደሚጠበቅብኝ ይሰማኛል፣ ግን ደግሞ ለማድረግ ሳስብ ገና ድክም። ጠዋት ካልጋ ዩዥዋሊ በጠዋት ነው የምነሳው፣ 11 ሰዓት 11 ተኩል ነው የምነሳው። ሰኞ ግን አቃተኝ፣ ላይክ መነሳት ራሱ አስጠላኝ፣ ካልጋ ራሱ ማውረድ። እና ዩዥዋሊ አብዛኞቻችሁ እንደዚህ አይነት ነገር ያጋጥማችኋል ብዬ ስለማስብ ነው ይህን ቪዲዮ ልሰራ ያሰብኩት። በጣም ዲሲፕሊንድ ሆናችሁ ሰርታችሁ ለፍታችሁ ሳምንት ወራት ምናምን ቆይታችሁ የሆነ ቫኬሽን ወጥታችሁ ወይም ረፍት አድርጋችሁ ልክ ስትመለሱ እንደ መዓት እንደ ዱብዳ ነው የሚከብዳችሁ ሁሉም ነገር። ምናልባት ከኢትዮጵያ ውጭ ያላችሁ ሰዎች ስራ ሰርታችሁ ለፍታችሁ ኢትዮጵያ መጥታችሁ አንድ ወር ምናምን ቫኬሽን አድርጋችሁ ተመልሶ ስራ መግባት የመጨረሻ ነው የሚከብደው አይደል? ተመልሶ እዛ ፎከስ ውስጥ መግባት በጣም ነው የሚያስቸግረው። መስራት እንዳለባችሁ ታውቃላችሁ፣ ግን በጣም 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 በቃ እየሰለቻችሁ አርፋችኋል አይደል? ታይም አሳልፈ እንደውም በኤነርጂ ነበር መጀመሪያ የነበረባችኋል፣ ግን በጣም ሞራል ነው የሚሞተው። ተማሪንም ይኸው ቅዳሜና ወደ አልፎ ሰኞ ቀን በጣም ተማሪ ይጠለዋል አይደል? ቅዳሜና ወደ አርፎ ምናምን ብሎ በደንብ ፋን አድርጎ ፈታ ብሎ ስለሚመለስ በጣም ነው የሚያስጠላው። የትኛውም ሀገር ያላችሁ እዚህም ሀገር ያላችሁ የሆነች 2-3 ቀን ቫኬሽን ኦር ረፍት ወስዳችሁ ስትመለሱ ስራ በጣም ነው የሚያስጠላው። ዲሲፕሊንድ መሆን በጣም ነው የሚያስጠላው። አብዛኛው ሰው ዋጋ የሚከፍለው እዚች ቦታ ላይ ነው። ከመስመር የሚወጣው ወይም ደግሞ ብዙ አይነት ዋጋ የሚያስከፍል ነገር ውስጥ የሚገባበት ምክንያት እቺ ቫኬሽን፣ እረፍት፣ ደስታ፣ ፈታ የምትባለው ቦታ በጣም የምትበጠብጠው ነገር ስላለ ነው። ቤዚካሊ በዚህ ቪዲዮ ምንድነው ዲስከስ እንድናደርግ የፈለኩት መሰላችሁ? ለምንድነው እንደዛ የምንሆነው ነው የመጀመሪያው ጥያቄ አይደል? ለምንድነው ላይክ አፍተር ከተዝናናን ካረፍን ከተጫወትን በኋላ ተመልሰን ወደ ስራ መግባት የሚከብደን ለምንድን ነው? ሁለተኛው ደግሞ እንዴት ዲሲፕሊናችንን መልሰን ማግኘት እንችላለን፣ እንዴት ወደ መስመር መመለስ እንችላለን የሚለው ነው ዲስከስ የምናደርገው። የመጀመሪያው ዶፓሚን ሺፍት ስለሚኖር በጣም ያስጠላል። ምክንያቱም ኦብቪየስሊ ሰው ፈታ ሲል ጨዋታ ሲጫወት ሲስቅ ሲዝናና ሲበላ ሲጠጣ ዋቴቨር ኤክሳይቲንግ ነገሮችን ሲያደርግ ታይም ሲያሳልፍ ምናምን ኢንስተንት የሆነ ዶፓሚን ነው የምናገኘው። ወይም ለሰራነው ስራ እዛው ነው ውጤት የምናገኘው። ለሰራኸው ስራ እዛው ነው ገንዘብ የሚከፈልህ ማለት ነው። ረተኛል። ስለዚህ ፕሬዘንት ሞመንት ላይ ሆነህ ነው ሁሉም ነገር የምታገኘው። ፈን የሆነ ነገር አረግ፣ የሆነ ቦት ነዳህ እዛው ተዝናና አይደለም? ኳስ ተጫወትክ እዛው ተደሰትክ፣ ምግብ በላህ እዛው ተደሰትክ። ሁሉም የምታረጋቸው እያንዳንዱ ድርጊት ምን ይሆናሉ ማለት ነው? ውጤታቸውን እዛው የምታየው ነው። ደግሞ አእምሯችን እንዴት እንደሚወድ ውጤት ወዲያው ሲሰጠው ደግሞ መልስ ወዲያው የሚሰጠውን ነገር በጣም ነው የሚወደው አእምሯችን። ሽልማቱን ወዲያው የሚሰጠውን ነገር በጣም ነው የሚያከብረው። ሽልማት የማይሰጠውን ወዲያው መልስ የማይሰጠውን ነገር ደግሞ አእምሯችን ይጠራል። ወይም ደግሞ ዲሌይድ የሆነ ግራቲፊኬሽን ማለት ነው። ነገሮች ቆይተው ከሆነ ውጤት የሚያመጡት አእምሯችን ብዙ ጊዜ አይፈልጋቸውም። በዲሲፕሊን በትግል በሩቲንና በነጻ ፍቃድ የምንሰራቸው ነገሮች ናቸው። ግን እነዚህ ፋን የሚባሉት ሞመንቶች ግን ዶፓሚን ሂታቸው ወይም ደግሞ እነሱ ነገሮች ለማድረግ የሚያጓጉን ነገር በጣም ስፓይክ ስላለው ኖርማሊ ደጋግመን እንድናረጋቸው ሰውነታችን ቦዲያችን ይፈልገዋል። ስለዚህ ትበላለህ፣ ፈታ ትላለህ፣ ትስቃለህ፣ ፈታ ትላለህ፣ ነገር ታረጋለህ፣ ጃምፕ ታረጋለህ፣ ተዝናናለህ፣ ዋተር ዋና ምናምን ዩ ኤንጆይንግ ኤክሳይትመንት ለእያንዳንዱ ለምታረጋት ልፋትና ጥረት መልስ እየተሰጠ ቆይና ሰኞ መተህ ግን ስራ ዲሲፕሊን ስትል ግን ወፍ የለም አይደል? ፊውቸር ውስጥ ነው ያለው ውጤቱ አይደል? አሁን የምትሰራው ምንም የሚያመጣልህ ነገር የለም። ዛሬ የምታነበው ነገር የሚያመጣልህ ነገር የለም። ሄደህ የምትንቀሳቀሰው ነገር ደሞዝ ምናልባት የወር መጨረሻ ነው የሚመጣው። ረዳኝ የሆነ ነገር ብታረግ ለክላይንት ብትሰራ ጨርሰ ምናምን በጣም በኋላ ነው የሚመጣው ውጤቱ። የዚህ ዲፍረንስ በጣም ያከብድብናል። ምክንያቱም ወዲያው መልስ ሲሰጥን የቆየኸው አሁን መልስ የሚሰጥ ነገር የለም ማለት ነው። መልስ ከጊዜ በኋላ ነው የሚመጣው ማለት ነው። ረዳኝ ምሳ ብለህ ጠይቀህ እራት ላይ ነው የምታገኘው ማለት ነው። ምሳውን እንደማለት ነው። ግን ምሳ ሳትል ነበር የሚቀርብልህ መጀመሪያ ማለት ነው። you see the difference? የዛ ዲፍረንስ ኦብቪየስሊ በጣም 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 ወደ መስመራችን መመለስ እንዲያስጠላን መስራት እንዲያስጠላን በደንብ ያደርገናል። በእርግጥ
አንዳንድ ሰዎች ይህንን ማስተር የሚያደርጉት አሉ። 1 ወር 2 ወር ቫኬሽን ሄደው ራሱ ሲመለሱ ወደ ስራቸው ባንድ የሚገቡ ሰዎች አሉ። እሱ እንደ ልምድ ቢወሰንም አብዛኛው ሰው ግን ስትራግል ያደርጋል። ከዚህ የምትወጡበትም ስትራቴጂ አለ። የምሬን ነው የምላችሁ። ውጭ ሀገር የምትኖሩ በጣም ነው የሚቸገሩት ተመልሰው ወደ ስራቸው መመለስ ከኢትዮጵያ ተመልሰው። ምክንያቱም አንዳንዴ በእርግጥ አሰሪ ሲኖር ቀጣሪ ሲኖር ሲስተሙ ሲያስገድድ እያስጠላህም እየደበረህም ቢሆን ታደርጋለህ። በተለይ የራሳችሁን ስራ የምትሰሩ ሰዎች ግን በጣም ነው የምትቸገሩት። በተለይ ትምህርት ላይ ያለ የሆነ ነገር ላይ ያለ የራሱን ስራ የሚሰራ ኢንተርፕረነር የሆነ ሰው በዚህ በጣም ነው የሚጎዳው። ለዛም ነው እንደ ሶሉሽን እኔም ስለተቸገርኩበት እኔም ራሱ አንዳንዴ ወይ ቤተሰብ ጋር ሄጄ ምናምን ስመለስ እንደዚህ ነገር ኮመንሊ ስለሚያጋጥመኝ ያየሁትን ነገር እንዴት ሶሉ እንደምታደርጉት ኤክስፒሪየንስንም ሼር ላድርግላችሁ ብዬ ነው። ሶ የመጀመሪያው እንዳልኳችሁ የዶፓሚን ሽፍቱ ተረደኛል። ህይወት፣ ስራ፣ ልፋት፣ ዲሲፕሊን የሚባሉ ነገሮች ደስታቸው ወይ ሽልማታቸው ዘግይቶ የሚመጣ ነው። ቫኬሽን፣ ደስታ፣ እረፍት ምናምን የምትላቸው ነገሮች ደግሞ ሽልማቱ እዛው ባናቱ ነው። ሶ የሁለቱ ዲፍረንስ ይሄኛውን እንድትመርጥ ቫኬሽኑን ሞር እንድትመርጥ ትንሽ የቀረህ እንዲመስል ኢቨን አንዳንዴ ዲፕሬሽን ውስጥ ራሱ የገባህ ይመስልሃል። ይሁን ህይወት ያስጠላ ሁሉ ይመስላል። ለምን በቃ ያኛውን ነው ቦዲ የለመደው ፈታውን ረፍቱን ጠዋት እስከ 3 ሰዓት ተኝተህ እንዲህ ብለህ በመስኮት የሚገባውን ጨረራ አይተህ ምናምን መስኮት ጋር ቆመህ ምናምን ወራስ እንትን ሲመጣ ጌት ቱ ወርክ ነው። ኖባዲ ኬርስ ገባ ጌት ቱ ወርክ። የሁለቱ ዲፍረንስ በጣም ነው የሚረብሸው፣ በጣም ነው የሚከብደው። ሁለተኛው ደግሞ ሩቲናችን ወይም ልምምዳችን ስለሚዛባ ነው። ሰዎች ቫኬሽን ስንወጣ የሆነ ነገር ስናረግ ፈታ ስንል ቅዳሜና እሁድ ስናርፍ የሆነ ነገር ስናረግ ሩቲናችን ይዛባል። ዲሲፕሊን እና ሩቲን ደግሞ እንደዚህ የተጣበቁ ነገሮች ናቸው። አንድ ሰው ዲሲፕሊን ነው ማለት ሩቲን አለው ማለት ነው። ያ ማለት ኤቭሪዴይ የምታረጋቸው ነገሮች አሉ። መጣው ተነስተህ ጸሎት ማድረግ ነው፣ ቤተክርስቲያን መሄድ ሊሆን ይችላል፣ ከዛ ስትመለስ ቁርስ መብላት፣ ከዛ ስራህን መስራት፣ ከዛ መነሳት፣ ከዛ ጂም መሄድ whatever ብለህ የሆነ እንደው መቶ ባይሆንም የምትከተለው የሆነ ህግ አለ። እንደ ስትራክቸር ያስከው ሰው ቫኬሽን ላይ ሲወጣ ያን ህግ ያፈርሰዋል። ለምሳሌ early morning የሚነሳ ከሆነ አርፍዶ መነሳት ይጀምራል። እሺ በዛች እንትን ውስጥ early morning ተነስቶ ጂም የሚሰራ ከሆነ አሁን የለም አይደል ኢንጆይ ያደረገ ነው። የሆነ ነገር የሚያነብ ከሆነ ንባቡ የለም አሁን ደስታ ነው። ታዲያ ምክንያቱም ሰዎች ዲፍረንሱ ራሱ እናንተ ሰንፋችሁ ሳይሆን አእምሯችሁ ውስጥ ከሚፈጠረው ነገር አንጻር እንደሆነ እንድትረዱት ስለፈለኩ ነው። ሰነፍ ስለሆን ካረብ ሰኞ ላይ የሚያስጠላ ፓተርኑ ነው ያስለማመድከው ነገር ነው። ስለዚህ ብልጥ መሆን አለባችሁ የሚለውን በደንብ ለማሳየት ስለፈለኩ ነው። ሶ ቤዚካሊ ሩቲንህ ይዛባል። ሩቲንህ ማለት ድግግሞሽ ይዛባል። አንድ ጂም ሄዳለሁ፣ ከዛ አነባለሁ፣ ከዛ ሰራለሁ፣ ከዛ ምናምን የለም። ቫኬሽን ሲሆን ኢንጆይ ነው አለ እንደ ሞመንቱን ነው አለ ነገር እናርግ እንዴ ይሄውን እንዴ እንዲበላ እንዴ እንዲደግስ እንዴ ከፈልክ ትተኛለህ። አዲስ ምን ትገነባለህ? ሩቲን ተቃራኒ ሆነ ከማጋ ይሄ የፈታ ሩቲን ነው ወይም የመዝናናት ነው፣ ያኛውስ የስራ የዲሲፕሊን ሩቲን ነው። ረዳኝ። ሶ በዛ ሩቲን ውስጥ ማች ማድረግ በጣም ይከብደዋል አይምሮ ይሄንን ፓተርን መከተል በጣም ይቸገራል። በዛ መንገድ መሄድ በጣም ነው የሚቸገር። ሩቲን በመዛው ምክንያት ሞመንተም ታጣለህ ማለት። ሞመንተም ማለት ይሄ የሚገፋን ኃይል ታጣለህ። ሰኞ ስትመጣ በዛው ልትተኛ ትችላለህ ረጅም ሰዓት። ለምሳሌ ቅዳሜና እሁድ ካየ አብዛኛው ተማሪ የዩኒቨርሲቲም ተማሪም ሆነን ካየ 4 ሰዓት 3 ሰዓት ነው የምንነሳው እንቅልፋችን። ቁርስ ራሱ ያመልጠን ነበር። ለምን? በቃ ረፍት ስለሆነ አይደል? ከዛ ሰኞ ዕለት በጣም ነው የሚያስጠላ በጠዋት መነሳት። ለምን? ሁለቷን ቀን እኮ ስላዛባኸው ነው አመጣጥን። ከዛ ብዙ ጊዜ ካየ ሐሙስ ምናምን ላይ አይከብድህም። ለምን? ሰኞ ማክሰኞ ሮብ አርገዋል። ሐሙስ ላይ እየቀለለ ከዛ ልክ እሱ ጋር ደደው መልሰህ ታፈርሰዋለህ። ቅዳሜና እሁድ አይደል አምሽተህ ተኛለህ፣ ጠዋት አትነሳም። ክላስ ቀን ግን አምሽተህ ራሱ አተኛ ማለት ፈራለህ። ነገ ጠዋት ክላስ ስላለኝ I have to sleep ትላለህ። ሶ ያንን ፓተርን ስለምታዛበው ኦብቪየስሊ ዲሲፕሊን ደግሞ ከሩቲን ጋር የተጣበቀ ሲሆን አዲስ ሩቲን ይገነባው ለስራ ሳይሆን ለፋን የሚሆን ሩቲን ገምተን የምትመጣው ያን ሩቲን መቀየር በራሱ የራሱ ጊዜ ይወስዳል። የራሱ ከባድ ነገርም አለው። ሶስተኛው ደግሞ ኤክስፔክቴሽን እና ሪያሊቲ ሰፊ ጋፕ ስላለው ነው። የምናስበውና የሚፈጠረው ነገር በጣም ሰፊ ጋፕ አለው። ሰው በባህሪው ሲደክመው ስራ ሲያቅተው ወይም ደግሞ የሆነ ነገር ሲያደርግ ቺል በማድረግ ፈታ በማለት ሃይ ዶፓሚን ሊያገኝባቸው የሚችላቸውን ነገሮች በማድረግ ተመልሶ ወደ ስራ ሞራል የሚመለስ አድርጎ ያስበዋል። which is wrong in many cases። ሊኖሩ ይችላሉ ሰርቴን ኬዞች ረፍት ወስደህ ስትመለስ በጣም ወደኸው የምትሰራው ስራ ሊኖር ይችላል። ግን in most cases ረፍት አድርገህ ፈታ ብለህ ተዝናንተ ምናምን ስንመጣ ዋው እያልክ አትሰራውም። ስፔሻሊ ኃላፊነት የሚፈልግና ከበድ ያለ ስራ ከሆነ ተረዳኸኛል። ቫኬሽን መውሰድ ረፍት መውሰድ ጥሩ ነው። ግን ተመልሳችሁ ስትመጡ የሚከብዳችሁ ነገር ምክንያቱንም በደንብ ካወቃችሁት ራሳችሁ ጋር ማትጋጩም በማይሆን ነገር ለማለት ነው። ሶ አይምሮ ውስጥ የምታስበው አርፍ ያለው ፈታ ብያለሁ ዘና ብያለሁ አሁን ደግሞ let's work ነው። ግን አክቹሊ ሪያሊቲ ላይ እንደዛ አይደለም የሚሆነው። you want more vacation, you want more rest። ጠዋት መነሳት አትፈልግም፣ ደግሞ መጣ ኃላፊነት ነው። ለምን መሰለ አእምሮ እነዚህ ነገሮች አይፈልጋቸውም።
አእምሮ ሞር የሚፈልገው ቺል ማድረግ፣ ኮምፎርት ዞን ውስጥ መቀመጥ፣ ኢነርጂ ሴቭ ማድረግ፣ ሴፍ መሆኑን ምናምን ነው እንጂ አክቹሊ ሀስል ማድረጉን ነገን እያሰበ ዛሬ ላይ መጠግረሩን የሚወደው ነገር አይደለም። ለዛ ነው ሰው በጣም ገንዘብ እያገኘ ሲሄድ ሞቲቬሽኑ እየሞተ የሚሄደው፣ ሞራሉ እየሞተ የሚሄደው ለስራ አይደል? ሰው ገንዘብ እያገኘ ሲሄድ እኔ ገንዘብ አገኝ ሞር ሰራለሁ ትላለህ አይደል? በጣም ገንዘብ እያገኘ ብትሄድ ሞራል እየቀነሰ እንደሚመጣ ታውቃለህ። ለምን? በገንዘቡ የሚገኘው ነገር ሞር ያስደስታል አክቹሊ ለፍቶ ከማምጣቱ በላይ። ስለዚህ ፎከስ ወዴት ይሆናል መሰል? በገንዘብ የሚገኙ ነገሮችን ማባረር ይሆናል። ብልጥ ካልሆንክ እንደ ጎበዝ ሰዎች እንደምታያቸው አንዳንድ ሰዎች ፎከሳቸው ሞር ወደ ስራ ያደርጉታል፣ ከገንዘቡ ጋር ሪሌት አያደርጉም ማለት ነው። ወይም ገንዘቡ ይዟቸው ከሚመጣ ደስታና እንትን ጋር በጣም ሀብታም ሆኖ ዝም ብሎ ቫኬሽን እንደው እንዲህ በሆነ ስዝናና ነው ሙሉ ብለህ አታውቅም። ልጅ ሆነ እዳዝም ወግዛ ወይ ግን በጣም ሀብታም ሆኖ ምንም ማድረግ የሚችሉ ሰዎች ግን ሲዝናኑ አታያቸው። በአመት ከአንዴ በላይ ቫኬሽን አይወስዱም። ላይወስዱም የሚችሉበት ሰፊ አጋጣሚ አለ። ከወሰዱም በአመት አንዴ በቃ ላይ ከሆነ ቦታ ሲመለሱም ያውቁታል እንዴት ወደ ሲስተም ተመልሰው እንደሚገቡ ወደ ስራ። ሶ ቤዚካሊ ኤክስፔክቴሽንና ሪያሊቲ ማች አለማድረግ ነው። ሶ ታዲያ እንዴት ነው የምናደርገው? ተማሪ ከሆንኩኝ ከሰኞ ጀምሮ መማር እንዴት ነው የምችለው? እንዴት ነው ወደ ሙድ መመለስ የምችለው? ቶሎ ወደ ሲስተም ተመልሼ ከበዓል መልስ ሊሆን ይችላል፣ ከስራ መልስ፣ ከቫኬሽን መልስ፣ ከወሊድ መልስ፣ ከብዙ ነገር መልስ ተመልሼ ቶሎ ወደ ስራ አዳፕት አድርጌ ዲሲፕሊን ሆኜ ገንዘቤን ስቲል ሜክ ማድረግ የምችለው ምንድነው ማድረግ ያለብኝ ነው አይደለም ጥያቄው። አንድ ባልና ማየት እንችላለን። የመጀመሪያው ፕሪንሲፕል ነው አንደርስታንድ ማድረግ ያለባችሁ ፍሪክሽን እንዳለ ኤክስፔክት ማድረግ ነው። ፍሪክሽን እንዳለ ኤክስፔክት ማድረግ ማለት ከቫኬሽን ከእረፍት ከምናም ስትመለሱ ስራ እንደሚያስጠላችሁ፣ እንደሚሰለቻችሁ፣ ቦሪንግ እንደሚሆንባችሁ መረዳት ያስፈልጋል። ማትረቡ ስለሆናችሁ አይደለም፣ ሰነፍ ስለሆናችሁ አይደለም፣ ወይም ደግሞ አንድ ዲሲፕሊን እንዲሆኑችሁ ሰዎችም ስለሆናችሁ አይደለም። አይምሮ አዲስ ኢንቫይሮንመንት አዲስ የሚወደውን ነገር የሚመቸው ነገር ለምዶ ስለሆነ የተመለሰው እንደሚጋጭህ ማወቅ ያስፈልጋል። ስለዚህ እንደሚደብረኝ አውቀው ነበር ማለት ነው ሰኞ ረዳኝ። ምክንያቱም እያወራን ስለነበር አሁን ከዚህ ሙድ ተመልሰ ወደ ስራ መግባት አያስጠላም፣ ወደ ኃላፊነት የሆነ ነገር ትላለህ። ስለዚህ እንደሚደብራችሁ ማወቃል። ምክንያቱም አንዳንድ ሰዎች የሚሸወዱት ስራ ያስጠላቸው ይመስላቸውና ሞር ኢንጆይ ለማድረግ ይሞክራሉ። ተረዳኝ። በቃ እኔ ሙዲ አይደለም ስራ መስራትም በቃ ምናምን ብሎ ሞር ለመዝናናት ነው የምንሞክረው አብዛኞቻችን። ሞር ለመዝናናት ስሞክር ሞር ምን እያለ የሚሄደው ስራው እያስጠላ እየራከው እየሸሸኸው ነው የምትሄደው ማለት ነው። ስለዚህ ይሄ ኖርማልና ኤክስፔክትድ ነው። በቃ የሆነ ቦታ አርፈ ተዝናንተ ሙዚቃ፣ ዳንስ፣ ዘፈን፣ ፈታ ምናምን አይነት ሲቹዌሽን ውስጥ ቆይተ ስትመለስ ስቴብል የሆነ ጸጥ ያለ ነገር ኖርማል አይሆንብህም። ያምሃል፣ ይደብርሃል፣ ይሰለቻል፣ ቦሪንግ ይሆንብሃል። በሰው ተከበህ ቤት ውስጥ ለምሳሌ ብዙ ሰው በስቶ ምናምን ሁሉም ሲወጣ ጨንቀ ሁሉም ሄዶ ብቻህን ስትቀር ግን ድሮ እኮ ያ ህይወትህ ነበረ። ግን የእነሱን ስለለመድ ከአዲሱ ኢንቫይሮንመንት ደግሞ አንተ ብቻ መሆን ይሆንብሃል ማለት ነው። አስለምዶኝ ሄዱ የሚባለው እሱ ነው። ኢቨን ቤት እንኳን የሚያገለግሉ ኖር የሚያግዙን ሰዎች ሲሄዱ ይከብድ የለ ጭሬ ልብ የለ እንደዛ እንደማለት ነው። ግን የለመድከው ኑሮ ነበረ። ሶ አዲስ ኢንቫይሮንመንት ስለለመድክ ነው። ሶ ሬዚስተንስ እንዳለ አንደርስታንድ ማድረግ ያስፈልጋል። እንደሚደብርህ ሊሰለችህ እንደሚችል በአንዴ ብዙ ኃላፊነት መሸከም አቅም እንደሌለ ልትረዳ ይገባል። ሶ የመጀመሪያው ፕሪንሲፕል አንደርስታንድ ማድረግ ነው። አክቹሊ ከዚህ ስመለስ እንዴት ነው መሄድ ያለብኝ ነው። ሁለተኛው ቤስት የኔ ስትራቴጂ ደስ ከሚላችሁ ነገር ጀምሩ። እንደዚህ አይነት ቫኬሽን የሆነ ቦታ ሄዳችሁ ስትመጡ፣ ደብሯችሁ ስትመጡ፣ የሆነ ነገር አድርጋችሁ ፈታ ብላችሁ ተዝናንታችሁ ወሬቨር አይነት ብዙ አይነት ሲቹዌሽኖች አሉ አለ። በቃ ረፍት አድርገህ ከስራ ርቀህ የምትመለስበት። ልክ ስትመለስ ወደ ከባድ ስራ አትግቡ። የኔን ስትራቴጂ ነው ነግራችሁ። ደስ ከሚላችሁ ስራ ጀምሩ። ሞስትሊ ሚቲንግ አሪፍ ነው። ሚቲንግ ማለት ኮሚኒኬሽን ያለው ነገር ገባህርን ከስራ ጋር የተያዘ ነገሮች ዲስከስ የምታረግባቸው ነገሮች ሲሆን ሞር ኮሚኒኬት ስለምታረግ ሳታስበው ወደ ስራ ሙድ እየገባህ ትሄዳለህ። ኦር የምትወደውን ከስራው አካል የምትወደውን ፓርት ኢንጆይ እያረክ የምትሰራው። ምክንያቱም ያን ሞመንተም ለማምጣት ማለት የስራ ሙዱን ለማምጣት ማለት ገባ 100% ኢፈርትን መጠቀም የለብህም የመጀመሪያው ቀን። ለምን ሬዲ አይደለም አይምሮ፣ ሬዲ አይደለም ቦዲ አይደል? ልክ እንዴት ነው ጂም አርፈህ ስትመለስ አያስጠላም? ይሄ ሁላችንም ሼር የምናደርገው ነው። ስፖርት አቁመህ ስትሄድ በጣም ነው የምትቸገረው አይደል? ሙድ አይደለም በቃ የሆነ እሺ አይልም። ያ ሰውዬ የመጀመሪያ ቀን ሄደ ቀን ያለ የሌላ አቅሙን ተጠቅሞ መግፋት የለበትም አይደል? ኢንጆይ የሚያደርገው ለምሳሌ ማክሽን ላይ መሮጥ ከሆነ ሩጥ የዛን ቀን። ኢንጆይ የምታደርገው ላይክ የፊት እጅ ላይክ ባይሴፕስ ምናምን ከሆነ ዱ ሳምቲንግ። ስኳት ከሆነ ላይክ የእግር ትንሽ ከምትችለው አይደል ቦዲ በደንብ ከሚወደው ስፖርት ብትጀምር ይሄን ስትራቴጂ ነው። የምችለውን ነገር ነው መጀመሪያ የምሰራው። ኦር ኢዚሊ ሳይጋጭኝ ሳያታግለኝ የሚሰራው። ለምን እንዲሁም እያስጠላኝ ነው እንዲሁ ከባዱን ስራ ሰተኝ በጣም ነው የሚከብደው። አስበዋል። ሶ አይ ሃቭ ቱ ላይክ የሆነ ፈታ እያልኩኝ ፖድካስት ባዳምጥ የሆነ ነገር ብጽፍ ተረዳኸኝ። በቃ ደስ የሚለኝ ነገር ማለት ነው። ወደ ስራዬ ስመለስ
የሆነ ነገር በቃ የሆነ ሜንታሊ ብቻ ከጭንቅላቴ ጋር ቻሌንጅ የሚያደርገኝን ነገር ባረግ የሰራኋቸውን ስራዎች እያየሁ እነሱ ላይ ሀሳብ ብሰጥ እንደዚህ አይነት ነገር ሞር ወደ ሙድ ያስገባኛል። ሶ እናንተም ቤዚካሊ ስራችሁ ላይ የምትወዱትን ነገር ጀምሩ። በቃ ዋናው ወደ ስራ ሙድ መግባት ስለሆነ 100% ሳይሆን ቀጣ እንዳልኳችሁ በሚቲንግ የሚጀምሩ ነገሮች ከሆነ በሚቲንግ ያ ዲስከሽን እና ኮንቨርሴሽን ወደ ሙድ ስለሚያመጣ ማለት ነው፣ ወደ መስመር ስለሚያስገባ ማለት ነው። እንደዛ ማለት ለምሳሌ ኤክሰርሳይዝ ማድረግ ነው ይችላል። ከቫኬሽን ስትመለሱ ቶሎ ጂማችሁን መጀመር ሊሆን ይችላል። ስቲል እንደ ስራ አይምሮህ እንደ ስራ ስለሚቆጥረው ወደ ስራ ሞድ መግባትን ስለሚያግዝህ ማለት ነው። ሶስተኛው ሲስተም ይኖራችሁ ኦልዌይስ የምትመለሱበት። አሁን አብዛኞቻችን ከባዱ ችግር ስንመለስ ከየት እንደምንጀምር አናውቅም። ትልልቅ ካምፓኒ ያላቸው፣ ትልልቅ ድርጅት ያላቸው፣ ትልልቅ ቦታ ያሉ ሰዎች ከቫኬሽን ሲመለሱ የማይቸገሩት ስትራክቸርድ የሆነ ስራ ስላላቸው ነው በብዛት። ኦፍኮርስ ሬዚስተንሱ ይኖራል፣ ኦፍኮርስ መሰልቸቱ ይኖራል፣ ኦፍኮርስ ማስጠላቱ ይኖራል። ግን ሲስተም አለ። ለምሳሌ ተቀጥራችሁ የምትሰሩ ሰዎች አማራጭ የላችሁ ማለት ለምን አንተ ባትወደውም ተዘጋጅቶ የሚጠብቅ ስራ አለ፣ የየለት ስራ። ስለዚህ እሱን ያው ተገዳ አንድ ሁለት ስትል ሳታስበው እሱ ሙድ ውስጥ ገባለህ ትቀጥላለህ ማለት። ግን ያው ብዙ ጊዜ ኮምፕሌን ሲያደርጉ ትሰማለህ አይደል? አረ እንዴት መስለ ዛሬ ቢፈቅድልን ምናምን ትላለህ ከበዓል መልስ ስትመለስ አይደል? አቦ ዛሬ ቢፈታን ዛሬ አናርፍም ምናምን ትላለህ። ለምን እንትኑ ስላለ ነው፣ ሬዚስተንሱ ስላለ ነው። እዚህ ጋር ግን የራሱን ስራ የሚሰራ ሰው ይፈተናል። ምክንያቱም ኖ ማለት ይችላል፣ አቦ ዛሬ ይለፈኝ ማለት ይችላል፣ በቃ ይለፍ እንትን ማለት ይችላል። ስለዚህ ስትራክቸርድ የሆነ ሲስተም ቢኖር ያ ሲስተም ለግለሰብም ይሰራል። ሩቲን የምንለው ለግለሰብ ሲሆን ነው። ስትራክቸርድ የሆነ ሲስተም ቢኖር ኤን ነው ማድረገው፣ ቀጥሎ ቢን ነው፣ ቀጥሎ ሲን ነው፣ ቫኬሽንም ሂድ ታመህም ድነህና አይደል እረፍትም ወስደና ስትመለስ ኤ ያለ ከዛ ቢ ያለ ከዛ ሲ ያለ ከዛ ዲ ያለ ስትራክቸርድ ያ ስራ ማለት ነው። ለምሳሌ ሲምፕል በግለሰብ ሩቲን ከሆነ 11 ሰዓት መነሳት፣ ከዛ ጸሎት ማድረግ አይደል፣ ከዛ ማንበብ፣ ከዛ ስራ መሄድ፣ ከዛ ምሳ መብላት፣ ከዛ የሆነ ስራ መስራት፣ ከዛ ራት ነው፣ ከዛ ማታ ላይ ጂም መግባት፣ ከዛ ጸሎት አድርጎ መተኛት ሊሆን ይችላል ስትራክቸሩ ቤዚካሊ። ሶ እቺን ሲስተም ለመከተል መሞከር ማለት ዲሲፕሊን ምናምን ተወውና ሰግጠ ከዜሮ ለመጀመር መሞከር ማለት ነው። ጠዋቱን መነሳት፣ ከዛ ጸሎትን፣ ከዛ ያንን መከተል እንደ ህግ እንደ መተዳደሪያ ደንብ የምትከተለው ህግ እንጂ ብዙ ጊዜ ሰው የሚሰንፈው ምን ላርግ ምን ልቀን ነው አለኛ አንዳንድ ነገሮችን እኮ የሆነ ስትራክቸር ካልያዘ ምን ላርግ ልውጣ ልብላ ጂም ሊድ ልነሳ አይደል ስትራክቸር ከሌለ እንደዛ ነው የምትለው። ኦብቪየስሊ እንደዛ አልክ ደግሞ ማለት ግደለው፣ አይምሮህ እድሉን አይሰጥህም ስራ እንድትሰራ አይደል። ስራ የሚመስል ነገር ግን ስራ ያልሆነ ነገር እንድትሰራ አድርጎ ይሸውዳል። መጀመሪያ ምን ያደርጋል? ለምሳሌ ኦኬ አልጋ ብታነጥፍ ሊል ይችላል። እዚህ ያለው ታክስ ሞር ኮምፕሊኬትድ ከሆነበት አልጋ ጋር ስትሄድ ደግሞ ትንሽ ናፈ ብታረግ ይላል። በጣም ሲስተማቲክ ነው አእምሮአችን። ያቀናላ 20 ምናምን አመት ልክ አልጋ ጋር ስትደርስ ትንሽ ተኛበት ይላል። ከዛ አንድ ላይ ታነጥፋለህ ይላል። ሻወር ወስደ ምናምን ብሎ ደግሞ አሪፍ ኤክሳይትመንት ያለው ነገር ይነግርሃል። በኋላ ስትነሳ ደግሞ ጅዝብ ብለህ ነው የምትነሳው። ምሳማ አልበላህም፣ እርቦሃል። በቃ አንደኛ የሆነ ነገር ገዝቼ ልብላ ወጥቼ ትላለህ። ትወጣለህ፣ በዛው አትገባም፣ አምሽተህ ትደግመዋለህ ማለት ነው። አሰነካከለህ ማለት ነው። ስትራክቸር ከያዝክ ግን እሱን ትተወውና ጭንቅላት የሚልህን ትተወውና ማድረግ ያለብህን ማድረግ ትጀምራለህ ማለት ነው ቤዚካሊ። አራተኛ ደግሞ ቫኬሽን ምንም አይነት ሲቹዌሽን ውስጥ ብትሆኑ ማትደራደሩባቸውን ልማዶች ከ2 ቀን ከ3 ቀን በላይ በፍጹም አለመተው። የብሬን ነው። አሁን ብዙዎቻችን ጸሎትን ጸልይና ይሄን 2-3 ቀን ከተው ነው በቃ በዛው ነው የሚቀረው፣ ያመልጣል ከእጅ። በጣም ለዘመናት የገነባው ስኪል 2-3 ቀን ባለማረግህ ምክንያት ትተዋለህ። በቃ በጣም ነው አሲምፕል አዛት ስክራች እንትን ትሆናል፣ ትግል ውስጥ ትገባለህ። ስለዚህ 2 ወር 3 ወር 4 ወር ኤቭሪዴይ ቤተክርስቲያን ልትሄድ ትችላለህ። 3 ቀን ከተውከው ይቀራል በአብዛኛው 4 ወር 5 ወር ስተዋለህ። ከዛ በኋላ ድጋሚ ታግለ ምን ብለህ ነው ወደ ሲስተም የምታመጣው? ስለዚህ ቫኬሽንም ሁኑ የትም ሁኑ በተቻለ መጠን ሊተው የማይገባቸውን መደራደሪያ የሌላቸውን ልማዶቻችሁን አለመተው ማለት ነው። ቫኬሽን ውጣ፣ ኤርሊ ሞርኒንግ እና ማታ ጸሎት። ለምሳሌ እኔ ስለ ራሴ ያወራው ጸለይ ነው ያልኩ አይደለም። አትቶ ዱት ላይክ ትንሽ ደቂቃም ቢሆን ላይክ ድሮ 20 ደቂቃ 10 ደቂቃ ቆመህ የምትጸልይ ከሆነ ላይክ ሜክ ኢት 2 minutes 3 minutes ግን አትሊስት ኪፕ አርጋታል። ገብቷል። ጂም የምትሰሩ ሰዎች አሁን እርግጠኛ ነኝ ስፖርተኞች ሆና ቫኬሽን ሲወጡም ጂም ያለበት ነው የሚሄዱት በብዛት ካየ አይደለ። አይተውልህም። ትራቭል ያደርጋሉ ከሆነ ኢቭን ፌመሶቹም ማንም ይሁን ግን አይተውልህም ካየ በቃ ሙሉ ለሙሉ አንድ ጂም ሳይሰሩ አይቀመጡም። ቫኬሽኑ ይኑር ግን የሆነች ሰዓት አለቻቸው። የሆቴሉ ጂም ሊሆን ይችላል ወይ ደግሞ ካጡ ይሮጣሉ ወጥተው በጠዋት ተነስተው ሩቲኑን ኪፕ ለማድረግ ነው። ምክንያቱም ወደ ስራ ሲመለሱ እንደ አዲስ እንዳይጀምሩ ነው። ይሄ ከባድ ነው ጭንቅላት
እሺ አይልህም አንዴ እንትን ካለ። ስለዚህ የማትደራደሩባቸውን የግል ማንበብ ከሆነ ስራችሁ ከማንበብ ጋር የተገናኘ ከሆነ የሆነ 5-6 ሚኒት ቡናን እየጠጣ ቫኬሽንም ላይ ሆነ እኮ ነው አንብብ፣ ያችን ፓተርን ላለመልቀቅ። ያንን የምትይዘው ከሆነ አክቹሊ ስትመለስ በዛ ደረጃ ስክራች፣ በዛ ደረጃ ትግል፣ በዛ ደረጃ ኢነርጂን ኮንሱም የሚያደርግ፣ በዛ ደረጃ ነጻ ፍቃድን የሚጠይቅ የሚያታግልህ አይሆንም። ምክንያቱም ፓተርኑን ኪፕ አድርገዋል። ይህን ሁሉ የሚሰበስብላችሁ ፈረንጆች አንድ የሚሉት ነገር አለ፣ ዶንት ሴሌብሬት ቱ ማች ቢኮዝ ዩር ጎይንግ ቱ ዱ ኢት አጌን ይላሉ። ገባህም? ህይወት ድግግሞሽና ቦሪንግ ነች። ስለዚህ ነገ ልታረገው የምትችለው ነገር እያለ በጣም አትደግስ፣ በጣም አታክብረው ማለት ነው። አትደግስ። ለምን? ነገ በጣም ባከበርከው ልክ ኃላፊነቱ በዛው ልክ ያስጠላሃል። ነገ ነው የምሬ ነው። ሰርጉ በተለቀ ልክ ትዳር ውስጥ ያለው ሀስል በጣም እያስጠላ ይሄዳል። ይሄ ግልጽ የሆነ ነገር ነው። ሪሌሽንሺፕ ላይ ስለምሰራ ነው። የሆነ ነገር ኤክሳይትድ ባረገህ ልክ ኖርማል ነገር ፔን እየሆነብህ ይሄዳል። ተረዳኸኝ? ስለዚህ ደስታን ምናምን እንዲ ቫኬሽን መለጠጥ ብዙም ጥሩ እንዳልሆነ የተረዳሁት በራሴ። ከሆነም ደግሞ ስናረግ የሆነ ነገር ፓተርን መቀላቀል፣ ይሄ እርግጠኛ ነኝ ለሁላችሁም ላያግዛችሁ ይችላል። ግን ይሄንን በዚህ ሁኔታ ስትረግል ያደረገ ሰው ግን ከሆነ በደንብ ይረዳኛል ብዬ አስባለሁ። እኔም በጣም ስለሚያጋጥመኝና ፕራክቲካሊ እኔ የሚያስተዋልኩትና እኔም ራሱ ሞር ዋይ እንደዚህ የሚሆነው ብዬ ስተዲ ሳረግ አንስታንድ ያረኳቸውን ነገሮች ናቸው ዲስከስ ያረኳቸው። ሆፕፉሊ ሄልፕስ ብዬ አስባለሁ በሆነ መንገድ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ።